ስሚኝ አምሮብኛል አይደል? አምሮብሃል ወንድሜ። ግን ቆይ ሸሚዝ ላስተካክልልህ። አየኔት ለኔ ያለሽ ፍቅር እኮ ይገርመኛል አይደል? በጣም እኮ ነው የምወድህ። በልሻውን ዙር ኮሌታ ላስተካክልልህ። አቤት ግርማ ሞገስ የኔ ወንድም ከአይን ያውጣ። ጨረስሽ? አመሰግናለሁ የኔ እህት። ሄሎ አልደረስክም እንዴ? እኔ ወደ ውስጥ እየገባው ነው። ይሄው ደርሻለሁ። ውስጥ ጠብቂኝ። እሺ ብዙ እንዳታስጠብቀኝ። የት አለሽ? ሰላም። አንተ ያማሃል እንዴ? ምን አይነት አለባበስ ነው የለበስከው? ምን ነው ያስጠላል እንዴ? እስኪ ዝቅ ብለሽ ሸሚዝህን ይው። እቺ ተረገመች። አሁን ቶሎ አስተካክለ ሆና። እሺ ሰዓት የሆነችስ ነው ያለች። አይገርምሽም? ድምጽ ግን በስልክ ነው በጣም የሚያምረው። አመሰግናለሁ። በእውነት እኔ ነኝ የምከፍለው። አይ ዛሬ ነው አይደል እንዴ ላገኛልኩ? እኔ ነኝ የምጋብዝ። በፍጹም አይሆንም። ዛሬ እኔ ነኝ የምጋብዝሽ። እንዴ ካልክ ምን ይደረጋል? ሳይኖር ነው እንዴ ካልጋበዝኩሽ ምትለኝ? አረ ነበረኝ። እቺ የተረገመች ልጅ ነች ወሰደችብኝ። እኔ ከፍላለሁ በቃ። አይ አይሆንም። ቴሌብር ንገረኝ። ይሄ ምን አይነት ውድ ነው? በተናውጣ ቴሌብር ምን ይገርማል? ያውም በአፕሊኬሽን ነው የምከፍለው። እንዴት? ምን አይነት ስልክ ነው? ጃን ሞባይል በተን ስልኮችን አዘምኖና አሻሽሎ ነው ያመጣቸው። ለአያያዝ ምቹ ስለሆነ ለገጠርም ለከተማም የሚሆን ነው። ችግሩ ስለ ባትሪ ምንም እንዳታስቢ። አንዴ ቻርጅ ተደርጎ 5 ቀንና ከዛ በላይ መቆየት ይችላል። ለእናቴ ብልክላት ደስ ይለኛል፣ ግን ኔትወርኩ የትም ቦታ የማይቆራረጥ ስለሆነ ልክ እንደኔ ኩልል ያለ ድምጽ ታገኛለሽ። በነገራችን ላይ ኤፍኤም ሬዲዮ የሚያስጠቅማል። ዛሬ ቆንጆ ዘፈን ጋብዝሻለሁ። እኔም ፈልግ ነበር ግን በገጠርም ሆነ በከተማ የትም የሞባይል ሱቆች ማግኘት ትችላለህ። ሂሳብ ከፍያለሁ። ንጣ